በደቡብ ኢትዮጵያ ክልል የረጅም ዓመታት የንጹህ መጠጥ ውሃ የህዝብ ጥያቄ ምላሽ እንዲያገኝ በቅንጅት በተከናወኑ ተግባራት ተጨባጭ ውጤት የተመዘገበ ስለመምጣቱ ነው የክልሉ ውሃ ማዕድንና ኢነርጂ ቢሮ መረጃ የሚያመለክተው። ወይዘሮ ብርቱካን ተስፋዬና ወይዘሮ ማርታ በላይ በጌዲዮ ዞን የጨለለክቱ ከተማ አስተዳደር ነዋሪዎች ሲሆኑ ከዚህ ቀደም ንጹህ የመጠጥ ውሃ ለማግኘት ረጅም ርቀት እንደሚጓዙ ጠቁመው በዚህም የተለያዩ ፈተናዎችን ሲጋፈጡ ዘልቀዋል። የወራጅ ወንዝ መጠቀማቸው የተለያዩ ውሃ ወለድ በሽታዎች ተጠቂ እንደነበሩ ነው የገለጹት። በጣም በውሃ ብክለት ቆሻሻዋ የጠጠን ልጆቻችን የተቸገርን ብዙ ቆይተናል። አሁን ብዙ እንደኛ ከቤተኛው ውሃ አልነበረ፣ ያኛው ከጭቃ ውስጥ የሚወጣ ውሃ ነበር። ልጆችን እኛም ስንጠቀም ነበረ። ለማጥብም፣ ለመታጠብም፣ ለመጠጣትም ለተለያየ ስራ እሱ ነበር። አሁን በዚህ ውሃ ትንሽ ፕሮጀክቱ ደግሞ ስራ ከጀመረ ወዲህ ይሄ ችግር ቀርፏል ብለን እንዲህ ፈጣሪን ለመጣ አድርገን ነው አመስግነን እያለፍን ያለ ነው። በጣም ደስ የሚል ነገር ነውና መንግስታችንም ሳናመሰግን አናልፍም። ምክንያቱም እዚህ አካባቢ ውሃ ችግር እንደ ከተማ ብዙ ነበረ። አሁን ግን በይሄ ውሃ በመገንባቱ ምክንያት ጥሩ ውሃ እያገኘንም ነው። ጥሩ ነው፣ ደስ የሚል ነገር ነው እያየንም ያለ ነው። በአሁኑ ወቅት መንግስት የንጹህ መጠጥ ውሃ ችግር ለመቅረፍ በትኩረት በሰራው ስራ የጨለለክቱ ነዋሪዎች የዘመናት የውሃ ጥያቄ ምላሽ አግኝቶ በደጃቸው ንጹህ የመጠጥ ውሃ ተጠቃሚ ሆነዋል። ውሃ አሁን ተደራሽነቱ ጥሩ ነው። ሁሉም ጋር እንደ አካባቢያችንም እየደረሰ ነው። ምናልባት አማራጭ ኖሮ ይህንን ጥሩ ነገር ያሰበ መንግስት ከዚህ ከመብራት ጋር አገናኝቶ ለኛ ውሃ በሳምንቱ ቢያንስ 1-2 ጊዜ ቢመጣልኝ። በደቡብ ኢትዮጵያ ክልል ጌዲዮ ዞን በጨለለክቱ ከተማ አስተዳደር 182 ሚሊዮን ብር በላይ የተገነባው የውሃ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የስራና ክህሎት ቢሮ ኃላፊ ዶክተር አበባየሁ ታደሰ በውሃ ፕሮጀክት ምረቃ መርሃ ግብር ተገኝተው ባስተላለፉት መልእክት በጌዲዮ ዞን የተጀመሩ የልማት ተግባራት ተጠናክረው እንዲቀጥሉ የክልሉ መንግስት አስፈላጊውን ድጋፍ እያደረገ እንደሚገኝ ገልጸዋል። የጨለለክቱ ህዝብ እንደ ከተማ ትልቅ ታሪክ ያለው ምርጥ ጣፋጭ ቡና ለሀገራችን እያበረከተ ያለ ክልላችን ደጀን ሆኖ ጸረ ሰላም ኃይል ወደ ክልላችን እንዳይገባ ወደ ዞናችን እንዳይገባ በጀግነት ተጋድሎ ራሱን ያስከበረ በማስከበሩ ልማትን አረጋግጦ ምርጥ ቡና፣ ምርጥ እንሰት፣ ምርጥ ልማት እየሰራ ያለ ለዚህ ህዝብ የሚመጥን መሰረታዊ የሆነ የልማት ፕሮጀክት ነው ዛሬ የምንመርቀው የጨለለክቱ የውሃ ፕሮጀክት። ስለዚህ ይገባቸዋል፣ እንኳን ደስ ያላችሁ። የጨለለክቱ ከተማ ህዝብና አጎራባች አካባቢዎች የክልሉን ሰላም ለማጽናት እያበረከቱ ያለው አስተዋጽኦን አድንቀዋል። ዜጎች የተመቻቸ ህይወት እንዲመሩ የብልጽግና መንገድ በሰው ተኮር ልማት ዘርፍ በተከናወኑ ተግባራት ተጨባጭ ውጤት ተመዝግቧል ሲሉም ዶክተር አበባየሁ ታደሰ ተናግረዋል። በተለይም ለማህበራዊ ልማት ብልጽግና ሰው ተኮር መንግስት ፓርቲ ነው ስንል በእያንዳንዳችን ህይወት ላይ ትልቅ አስተዋጽኦ ሊያደርጉ የሚችሉ የሰው ህይወትን ምቾት የሚጨምሩ ባለበት አካባቢ በሚኖርበት ከተማ የመጠጥ ውሃ እንዲሁም የንጽህና የሳኒቴሽን አቅርቦትን በማረጋገጥ ሰዎች የተሻለ ህይወት ለማግኘት ሌላ ከተማ ሌላ አገር የሚመኙ ሳይሆን በሚኖሩበት አካባቢ የተሻለ የመጠጥ ውሃ አቅርቦት ወስደው እናቶች በአካባቢያቸው የመጠጥ ውሃ ከመቅረቡ የተነሳ የተሻለ ጉልበታቸውን ቆጥበው እንዲሁም ንጽህናቸውን ጠብቀው የተሻለ ምግብ፣ የተሻለ የወሊድ አገልግሎት፣ የተሻለ ዜጋ ሆነው ወጣት ሴቶቻችን ውሃ ከሩቅ አገር ከሚቀዱበት ሩቅ ቦታ ሄደው ከሚቀዱበት ተገላግለው ጊዜያቸውን ለተሻለ ልማት፣ ለትምህርት እንዲሁም የተለያየ ኢኮኖሚ ገቢ ለማግኘት እንዲያገኙ የሚያስችል የመጠጥ ውሃ ፕሮጀክት ትልቅ ጥቅም ያለው ፕሮጀክት ነው። የፌዴሪ ውሃ ማዕድንና ኢነርጂ ሚኒስቴር በክልሉ የተከናወኑ ላሉ የውሃ ፕሮጀክቶች ላደረገው ድጋፍ አመስግነዋል። በቀጣይ መሰል ድጋፎች ተጠናክረው መቀጠል ይገባል ሲሉም ምክትል ርዕሰ መስተዳድሩ አመላክተዋል። የደቡብ ኢትዮጵያ ክልል ውሃ ማዕድንና ኢነርጂ ቢሮ ኃላፊ ኢንጂነር አክሊሉ አዳኝ በበኩላቸው የተጀመረውን የብልጽግና ጉዞ ይበልጥ ለማረጋገጥ በውሃና ሳኒቴሽን የሚስተዋሉ ችግሮችን ለመቅረፍ የክልሉ መንግስት የተጠናከረ ድጋፍ እያደረገ ይገኛል ሲሉ ተናግረዋል። በአጠቃላይ የተጀመረውን የብልጽግና ጉዞ ለማሳለጥ የንጹህ መጠጥ ውሃና ሳኒቴሽን አገልግሎት ተደራሽነት ከፍተኛ አስተዋጽኦ ያበረክታል። በመሆኑም የክልላችን መንግስት ችግሩን ደረጃ በደረጃ ለመፍታት እንዲቻል ከፍተኛ ትኩረት በመስጠት ሁሉ አቀፍ ድጋፍ በማድረግ ላይ ይገኛል።